በአዘ ፓስተር ኦርዴን ሲያደርገን እና ብዙ ሰው ማለት እነዚህ ህፃኖች ምን ሊሰሩ ነው አለ። እሱ ደግሞ የቀባለው እሱ ነው። እሱ ሲወት ብሎ ከሄደ በኋላ አሁን ያለው ሁሉ ስራ እግዚአብሔር ስራውን ሰራና ያ ነገር አሁን ኦርዴን ለምናደርጋቸው ሰዎች እነርሱን ስሟቸው በኤክስፐርት እግዚአብሔር ህዝብ ትልቆትንሹ ለእነዚህ እግዚአብሔር ስራ ለመረቋቸው እንሰማለን። እግዚአብሔር ይመስገን። ብቻ እግዚአብሔር ከእናንተ ጋር ይሁን እንጂ አላቸው ለታዘዛቸው። አሜን። ጳውሎስ ሮሜ 1:1 ላይ እንደምስላቸው ጳውሎስ የኢየሱስ ክርስቶስ ባሪያ ሐዋርያ ሊሆን የተጠራ ለእግዚአብሔር ወንጌል የተጠራ መጀመሪያ እያመጣላቸው ያሉ ባሪያዎች ናቸው። ለህዝቡ ባሪያ ሆኖ እያገለገሉ ያመጣላን ነው የሆነ ባለስልጣን አይደለም። ህዝቡን ዝቅ ብለው ህዝቡን ባሪያ ሆኖ እያገለገሉ አሜን ፕሬዝ ጋድ። ስለዚህ አገልጋይ ማለት የህዝቡ ለህዝቡ እንዲሸከም ለህዝቡ እንዲያገለግል በህዝቡ ድካም ውስጥ ገብቶ የህዝቡ ነገር እንዲሸከም ነው። በዛ መንፈስ ነገር ደግሞ ባሮች ናቸው። በብሉይ ኪዳን ላይ በ21 ኤክሶዶስ ላይ ባሪያ መሆን ለፈለገ እኔ ባሪያ ሆናለሁ፣ ጌታዬን እወዳለሁ፣ ሚስቴን እወዳለሁ፣ ልጆችን እወዳለሁ ብሎ በፈቃደኝነት ባሪያ ሊሆን ከወደደ ይላል ጆሮ መለሳና ባርነትን እንጂ ያልከውና በፈቃደኝነት ባርነት የመረጡ ሐዋርያ ሊሆን የተጠራ ነው ይላል። ጥሪ ደግሞ አላቸው። አሁን ያንን ጥሪ ነው እኛ ምን የምናደርገው ዛሬ እውቅና ይመስል ጥሪያቸው ደግሞ ስልጣናቸው። ስለዚህ በተሰጣቸው ስልጣን ህዝብን በባርነት እንዲያገለግሉ ዛሬ ወንድሜ ዘካርያስ ዋይ ወንድሜ ዘካርያስ የማውቀው አፍሪካ ያለው ዚምባብዌ በነበረበት ጊዜ ነው የማውቀው። አሁን ቢስነስ ነው የማውቀው እና እግዚአብሔርን አውቆ እዚህ ጋር እስከደረሰ ድረስ ያለውን በቅርብ አብረን እየሰራን ስላለን ምናልባት ወንድሜ ዘካርያስ ማቃቸውን ለእናንተ አሳውቃችኋለሁ። ለምን ደግሞ እንደጠራ ነው፣ ለምን እንደመረጥ ነው፣ ለምን እንደሾም ነው። ከዛ ትረዳላችሁ ማለት ነው። ሌላ ወንድሜ ቃላሉ ወንድሜ ዴብን እህቴ ባለን ደግሞ እንዴት እንደዚህ አገልግሎት እንደመረጧቸው ደግሞ ራሱ ወንድማችን ዘግዛ ስለ እነሱ ደግሞ ይነግረናል። መጀመሪያ እነሱ ትልስ እሱ ከዚህ መጥቶ ለምን እንደመረጥናቸው ይነግረናል። ከዛ በኋላ እኛው ቤተክርስቲያን ለመንዛከም እንደ ሚኒስትሪ ለመንዛከም እንላለን። ከዛ በኋላ ወደ ሲመጡ እንሄዳለን። ከዛ በኋላ ልብሳቸውን ይለብሳሉ ማለት ነው። ይክንካም እና ስለ ለምን የሚለውን ነግረና እስኪ ናቸው ኢየሱስ ጌታ ሁላችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እሱ ብቻ ነበር ድምፅ አሰሮት ሲለው እንደነበረው ባሪያ ያለ እና ምንም ሌላ ነገር የለውም። ሰራተኛ ደግሞ ሲበዛ በጣም ለምኑ ተብሏል። በጣም ደስ እንደሚገባል ምናልባት በቃል የለው ድራፍቱን ይዤዋለሁ ከማለው ፈጣን እያል ከወንድሜ ከዳኒ ነው ጀምሮ። ለምን ዳኒ እዚህ ቸርች ውስጥ በጣም ሎንግ ያደረገ ወንድማችን ነው። ከ2004 ጀምሮ እዚህ የነበረ መቼም አሁን የሚናገረው የእሱን ወንጌላዊነት ለእናንተ እንጂ ለህዝቡ አይደለም። አረ በትጋት እኔ 2009 ነው አብረን
ጀምሮ የሚወጣው ፒካዲሊ ብዙ ነገር አብረን አሳልፈናል። በጣም የሚደንቅ ፓሽን ያለው የወንጌል በቃልም በእንትንም የሚያገለግለን ወንድም ነው። በተስፋ መቁረጥ ውስጥ በታችን ብቻ የቀረንበት ሞመንት ነበር እና ወይኔ ገንዘብ እሱ ሊፍታት ያደረገናል። እኔ ደግሞ እሱ ሊፍታፓ ግን ሁሌ የእግዚአብሔር ወንጌል ሲነገር ዲሞራላይዝ የሚያደርግ ጠላት በስራ ላይ ጸሎት እና የእንትን ትራክት እየሰጠና መስገን ሁለታችን ብቻ ነበሩ። የሆነ ነጭ የሆነ ቀን ሰጥተነው ጎዳና ተዳዳሪ ነው። መጨረሻ ላይ ራሱን እንዲገድል በጠርሙስ እንትን አለ። ትሬንት አድርጎ አምቡላንስ መጣች። ልክ ትራክቱን ሲያየው መቁረጡ መቆማለች። ከዛ ያው ድኖ ያንን ትራክት ተከትሎ ወደ እንግሊዝኛ ቸርች ሄደና ከረጅም ጊዜ በኋላ ሁለታችን ታስታውሱኛላችሁ እችን ትራክት ሰጣችሁ ነበር። እችን ትራክት ከሞታ ጋለች ካልፎርድ የሆነ ነጮች ጋር ይሄዳሉ። ማቲን ከ2018 ጀምሮ በፓሽን በወንጌላዊነት የሚያገለግል ወንድም ነው። ቲሸርቶች በብዛት ጂሰስ ሴቭ ደግሞ የቲክቶካችን ላይ ማንቸስተር ላይ ያያችሁት በሙሉ ራሱ የገዛ እንትን የሚላቸው እና ፓሽን ያለው ወንድም ነው። ማይክራፎን ትልቅ አለች በብስክሌት ይዟት በፍጹም አይረሳም እና በጣም በፓሽን የሚያገለግል ወንድማችን ነው። ደግሞ ሁላችን እንደምታውቁት አሁን በቅርቡ ደግሞ በሽምግልና የተሾመ ወንድማችን ነው። በመሪነት እያገለገለ ያለው ግን የወንጌላዊነት ፓሽን በጣም 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 ሀይ ፕሬዝ ጌታ ይመስገን። ወደ ወጣቷ ደግሞ እህታችን ውቤ ነው ባለም ስባል ሌላ ሰው ሊመስል ከ2019 ጀምሮ ነው ማውቃት። ሊቨርፑል በነበረውና ፕላንት ባለዶቻችን ውስጥ በትጋት የምታገለግላቸው በብዙ እዛ አካባቢ ያው ሊደርሽፕ እስክናቆም ድረስ በቀኝ እጃችን ሆና በሊደርም እየሰራች በዝማሬም እየሰራች የምትወጥ እህት ነበረች እና በጣም ብዙ ነገር ዋጋ የከፈለች በቅርበት 2022 መታ መጀመሪያ ምንም ተዳለችው ነገር ጠራችን። እኔ ፓሽን አለኝ ወጣቶች ራዕይ አለኝ ቪዥን አለኝ በእንትን ተጽፎ በደንብ ፕሮፐርሊ ኮምፓይል የሆነ ከዛ በኋላ ለካ እግዚአብሔር የእኛ ልጆች ከኛ ልክ ሊበልጠዋል እኛ ማናለቀው ሲጀምሩ ወጣቶች የዛሬ 2 ዓመት ነው ሲጀምሩ ስንት ነበራቸው? 15 አሁን ስንት ናቸው? 115 የደወለች የምታገኛቸው ወንድማችን ሚካኤል አብረው ነው ሊድ የሚያደርጉት። ሪሊ የፓስተር ልብ አይተነባል ሰጀስት ካደረግን ቆይቷል እና 115 እየገባች በመኪና እያመጣች ሀምድ እና በእውነት እንደዚህ አይነት ሰዎች ሲሰጡን ማለት ምንም ማለት አይደለም። ሪስፔክቱ ከእግዚአብሔር ነው፣ ግን ለእኛም ደግሞ ማለት እና እንደዚህ ማሰብ ይተባለ ጌታ ይመስገን እና
ስላሉ ስለ ዩኬ መሪዎች ስለ ፓስተር ነፍታሌ፣ ፓስተር ሳሚ ልምዛክ፣ አቢ ወንድማችን አቢ እነዚህ ምስኪያን እግዚአብሔር ይባርካቸው ባላቸው በሚያምር ሁኔታ መስራት እንዳለበት በጣም የተሉ ያሉ ወገኖቻችን ናቸው። ስለነሱ እግዚአብሔር እናመሰግናለሁ። እግዚአብሔር ይባረክ። እንግዲያው ስለ ወንድማችን ዘካርያስ ስለምናውቀው ለአንድ ልናገር። እኔ ደግሞ የጻፍኩት ስላላጠራለ አነብላችኋለሁ። ወንድማችን ዘካርያስ መብራቶም ኃይሌ የማንቸስተር አጥቢያ ቤተክርስቲያን እንድታድግና ጤነኛ አስተምህሮዋን ይዛ እንድትቀጥል መልካምና ትልቅ ተጽዕኖ እያመጡ ካሉ ባለራዕይ መሪዎች አንዱ ነው። ወንድማችን ዘካርያስ ጉዞ የሚጀምረው ወደዚች ከተማ ከመጣ ከታህሳስ 2007 ዓ.ም ጀምሮ ነው። ወደዚች ቤተክርስቲያን ህብረት ከተቀላቀለበት ከመጀመሪያ ቀን ጀምሮ ራሱን ለእግዚአብሔርና ለቤተክርስቲያን በመስጠት ክፍተቶቿን እየሞላ ትንሽ የሚባል አገልግሎት እስከ አመራር ደረጃ በመድረስ ለእግዚአብሔር ሕዝብ በረከት ሲሆን ቆይቷል። ወንድም ዘካርያስ ለሰዎች መዳን ያለውን ጉጉትና በወንጌል ያለውን ፍቅር የታየው ከ2009 ዓ.ም ጀምሮ የመልካም የምስራች ወንጌልን ቃል በከተማው ለማድረስ በጎዳናው በሙሉነትና በፍቅር በመስበክ ነው። ከዚያ ጊዜ ጀምሮ ወደ ቤተክርስቲያን አገልግሎት ሙሉ በሙሉ በመግባት በወንጌል ሰባኪነት የኢየሱስ ክርስቶስን ምስራች በድፍረትና በርህራሄ ሲያካፍል ቆይቷል። ለመስበክ የነበረው ልባዊ ጥረት ክርስቲያኑ ማህበረሰብ ስለ ወንጌል ስርጭት ለሌሎች በማስተማር በዚህ እውነት ብዙዎችን እንዲነሳሱ ያስተምር ጀመረ። ወንድም ዘካርያስ ከ2011 ዓ.ም ጀምሮ እንደ አስተማሪና ሰባኪ በመሆን የእግዚአብሔር ቃል በማስተማር በታማኝነትና በትጋት መልካም ተጽዕኖ አምጥቷል። ዘካርያስ በቤተክርስቲያን ትምህርታዊ አውትሪች ለሰንተር ማናጀር በመሆን በኮሚኒቲው ለውጥ ለማምጣት የበኩሉ በመወጣት ላይም ይገኛል። ወንድም ዘካርያስ በመንፈሳዊ አገልግሎት ብስለት ያየንበት ትንሽና ትልቅ ሳይል ተሰጥቶ ለማንኛውም አገልግሎት ታማኝ ነው። በታህሳስ 2012 በነበረን በበዓለ ሲመት ወንድም ዘካርያስ ሽማግሌ ሆኖ እንዲያገለግል ተሾመ። ከዚያን ቀን ጀምሮ ከዋናው ሽማግሌዎች አንዱ በመሆን በቤተክርስቲያን ሁለንተናዊ ሕይወትና አገልግሎት እያገለገለ ይገኛል። በሚያዝያ 2014 ወንድም ዘካርያስ የሽማግሌዎች ሰብሳቢ በመሆን ተሾመ። ወንድም ዘካርያስ በሳል በሆነ መንፈሳዊ ሕይወት በትህትና በቅንነት በአጽንኦት መስጠትና ለሌሎች በመሸከም ለሌሎች ሁሉ ምሳሌ መሆን የሚችል ብቁ አመራር ያሳየ የፍቅር ሰው ነው። ወንድም ዘካርያስ ለትዳሩ ለባለቤቱ ሰናይት ልጆቹ ያሉትና አሜሪካ ያለው ፍቅርና ታማኝነት ለብዙዎች ምሳሌ የሚሆን ነው። ወንድም ዘካርያስ ባካበተው እውቀትና ተሞክሮ ይበልጥ እንዲሮጥ እንዲሁም እንደ ባለራዕይ በወንጌል ያለውን ልዩ ፍቅርና መከታተል ይበልጥ ተለቁ ኃላፊነቱን እንዲወጣ በዛሬው ዕለት ለእረኝነት ሹመት እንዲበቃ ይህን ካለ ወሮቻችን ልብሳቸውን ይለብሳሉ። አፖስትል ወደዚህ ይመጣል። አፖስትል የስራ ያሳልፈና ማለት የኦርዲኔሽን